በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ ጌታን ማምለክ የሚል ነው። ጌታን ማምለክ። የመልእክቴ ክፍል ደግሞ ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8 እንዲህ ይላል። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። መጽሐፍ ቅዱስ በተለያየ አማልክቶች ነገሮች ሰዎች ሁሉ እንደሚገዙ እንደዚህ ይነግረናል። ሰዎች የተለያዩ አማልክቶችን እንደሚያመልኩ፣ የተለያዩ ጣዖታችን እንደሚያመልኩ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል እና በዚህ ውስጥ ደግሞ የእግዚአብሔር ቃል እንደሚናገረው ነገር ግን አንድ ነገር ነው። ለሁለት ጌቶች መገዛት አትችሉም ተብሎ እንደተጻፈ ወይ ለገንዘብ ወይ ለጌታ መገዛት ነው። ስለዚህ ምርጫው በሰዎች ዘንድ የቀረበ ሲሆን ሰዎች ምርጫቸውን ተከትለው ማድረግ የሚገባቸውን ማድረግ ይችላሉ። የእግዚአብሔር ቃል ሲነግረን እንዲህ ነው፣ ሰው ለሰይጣን ይገዛል። የሐዋርያት ሥራ ምዕራፍ 8 ጠንቋዩ ሲሞንን ስንመለከት ሐዋርያት ሥራ ምዕራፍ 8 ከቁጥር 9 እስከ 13 ድረስ ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበረ። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞን ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበረ። የሚያደርገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ እያለ ይናገራል። ሲሞን ጠንቋይ ነበረ። የእግዚአብሔርን ጸጋ በገንዘብ መግዛት የፈለገ ሰው እንደሆነ ደግሞ ምዕራፍ 8 ከቁጥር 18 እስከ 24 ድረስ እንመለከታለን። ያው ከልምምዱ ከዚያ ከጥንት ከነበረው ነገር የተነሳ አሁን ደግሞ እንደገና ትናንትና በሰይጣን ትናንትና በዚያ በጨለማው መንግስት ሲሰራ የነበረውን ያንን የጥንቆላ ስራ አሁን ደግሞ በመንፈስ ቅዱስ አማካኝነት የጥንቆላ ስራ የሚሰራ መስሎት እንዲህ ብሎ ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህንን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር አይጥፋ። ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። ምናልባትም የልብን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለ አይሃለሁና። ሲሞንም መልሶ ካላችሁ አንዳች እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አለ እያለ ይናገራል። ወገኖቼ ሰዎች አጋንንትን ያመልካሉ፣ የጨለማን ስልጣን ያመልካሉ። ደግሞ እግዚአብሔር ሰዎችን ሲፈጥር ሮቦት አድርጎ አይደለም የፈጠራቸው። ፈቃድ በውስጣቸው የከበረ ነገር አስቀምጦ ነው። ፈቃድ የሚባል ነገር አስቀምጦ ስለሆነ ሰዎች የፈለጉትን ማምለክ ይችላሉ። ሐዋርያት ሥራ ላይ ያለች ደግሞ አንዲት ሴት እንዲህ ይላል። የሐዋርያት ሥራ ምዕራፍ 16 ላይ ደግሞ አንዲት ደግሞ ሌላ አለች። በፊልጵስዩስ ውስጥ ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። እርሷም ጳውሎስን እኛን እየተከተለች የመዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ይላል ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላዋስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ እያሉ ከሰሷቸው ነው የሚለው። ጳውሎስ ይሄ የመናፍስት መለየት ስጦታ ስላለው በመናፍስት መለየት ስጦታ እንዲህ ያደርጋል። እግዚአብሔር ሌሎች ሰዎች ቢሆኑ ይህንን ነገር ትክክል ናቸው፣ የልዑል አምላክ ባሪያዎች ነን፣ አዎን የእግዚአብሔርን ወንጌል ይዘን ነው የምንሰብከው፣ ትክክል ነች ሊሉ ይችሉ ነበር። ነገር ግን ጳውሎስ በመንፈሱ ተቸገረ። ምንድን ነው ይቺ ሴት ትጠነቁልበት የነበረው በፊልጵስዩስ ይመለክ የነበረ ፒቶን ተብሎ የሚጠራ ዘንዶ ነበረ። ፊልጵስዩስ ላይ ሕዝብ ያመልከው የነበረ የአጋንንት ምስል የሆነ ዘንዶ ነበር፣ ፒቶን የሚባል። በዛ በፒቶን መንፈስ ነው የምትሰራው። በዚህ አጋንንታዊ ኃይል ነበር የምትሰራው።
ስለዚህ እኔ በምሰራበት እኔ በምጠነቁልበት በዚያ መንፈስ ነው እነዚህ ሰዎች የተነሱት ብላ ስማቸውን ለማጥፋት ነው የተነሳችው። አጋንንት በሷ በኩል የሚሰራው ነገር ስለሆነ ጳውሎስ ተቸገረና በመንፈሱ ታወከና ከሴትዮዋ እንዲላቀቅ አደረገው እያለ ይነገር። ሌላው ወገኖች ሁለተኛ ሰው ለገንዘብ ይገዛል። ዘኍልቍ ምዕራፍ 21 ቁጥር 7 ከቁጥር 1 እስከ 7 ድረስ የእስራኤል ልጆች ተጓዙ። በኢያሪኮም ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። የሴፎርም ልጅ በላቅ እስራኤልን በአሞራውያን ላይ ያደረገውን ሁሉ አዩ። ብዙም ነበርና ሞዓብ ከሕዝቡ እጅግ ፈራ። ከእስራኤል ልጆች የተነሳ ሞዓብ ደነገጠ። ሞዓብም ወደ የምድያማን ሽማግሌዎቹ በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። በዚያን ጊዜ የሴፎር ልጅ በላቅ የሞዓብ ንጉሥ ነበረ። በወንዙ አጠገብ ባለችው በሕዝቡም ልጆች ምድር በፉታራ ወደ ተቀመጠ ወደ ቢኦር ልጅ ወደ በልዓም እነሆ ከግብፅ የወጣው ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችን ተቀምጧል። አሁንም ይህንን ሕዝብ ከኔ ይበልጣልና ለወጋቸው ከምድራቸው ላሳድዳቸው እችል እንደሆነ እባክህን አርገምልኝ፣ አንተ የመረቅከው ምሩቅ የረገምኸው እርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ። የሞዓብም ሽማግሌዎች የምድያምም ሽማግሌዎች የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በልዓምም መጡ፣ የበላቅን ቃል ነገሩት እያለ ይናገራል። የሟርቱን ዋጋ በእጃቸው ይዘው እግዚአብሔር ስሙ በልዓም እንዲህ ያለ ነው። በተለይ በልዓም የሚመለከተው ከብቶች ታርደው ጉበትን እየተመለከተ የታረደው ጉበት ላይ ያለውን በዚያ ጉበት መሰረት በመናፍስት አሰራር የሚጠነቁል ጠንቋይ የነበረ ሰው በልዓም ማለት። ስለዚህ የሟርት ዋጋ ተቀብሎ እስራኤልን ይረግም ዘንድ ነበረ የተሰጠው ገንዘብ የተሰጠው። እንዲህ ነበር የምድያማን ሽማግሌዎች ይህንን ይዘው የመጡት። ነገር ግን አልሆነም። እስራኤል የሟርት ዋጋ ለበልዓም ቢላክለትም የሟርት ዋጋም ቢቀበልም እስራኤል እግዚአብሔር ያረገመው ሕዝብ ነው። ከዛ በኋላ ዓይኖቹን ከከፈተለት በኋላ እግዚአብሔር እንዲህ ይላል፣ ይሄ የንጉሥ እልልታ በመካከላቸው አለ። እግዚአብሔር ያረገመውን እንዴት ረግማለሁ ይል ጀመር። እግዚአብሔር ስሙ የተባረከ ይሁን። ይሄ ገንዘባችሁ ትክክል ነው፣ ለእኔ የሚያስፈልገኝ ነው። የሟርቱ ዋጋ ያስፈልገኛል። ገንዘቡ ለእኔ መሰጠታችሁ ትክክል ነው። እኔ እንደዚህ አደርጋለሁ። አሁን ግን ዓይኖቼን አበራ እና በመካከላቸው አያለሁ። 40 ዓመት ቡጭቅጭቅ ባለ ድንኳን ውስጥ ይኖሩ ያሉ እነዚህ በምድረ በዳ እግዚአብሔር የሚመራቸው ቀን በደመና አምድ ሌሊት በእሳት አምድ የሚመራቸው ሕዝብ እነዚህ እግዚአብሔር ያረገማቸው ናቸውና እኔ ግን ልረግም አልችልም ሲል እንመለከታለን። እግዚአብሔር ስሙ የተባረከ ይሁን። እስራኤል ላይ ያለ ቃል ኪዳን የማይሰበር ቃል ኪዳን ስለሆነ ነው። ስለዚህ የማይሰበረው ቃል ኪዳን አለ አለ። እኔ እንደዚህ እመለከታለሁ አለ። ንጉሱ በመካከላቸው አለ አለ። የንጉሥ እልልታ በመካከላቸውም ነው እያለ ይናገራል። ሌላው ሶስተኛ ሰው ለራሱ ፈቃድ ይገዛል። ወደ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል፣ ቂርቆስም ወደ ገላትያ ትቶም ወደ ድልማጥያ ሄደዋል እያለ ይናገራል። ዴማስ የስሙ ትርጉም ዴማስ ማለት መንታ ነው። እንደዚህ እንደ ስሙ ትርጉም መንታ ሐሳብ ያለው ዴማስ መንታ ስለሆነ በውስጡ ያለው ነገር ደግሞ ቅድም እንዳነበብኩላችሁ ሁለት ሐሳብ ላለው በመንገዱ ለሚወላውል ከእግዚአብሔር ዘንድ ምንም እንዲያገኝ አይመስለው ተብሎ እንደተጻፈ ይህ ሰው ደግሞ ዓለምን ወዶ ትቶ ሄደ። እግዚአብሔርን ሲያገለግል ከነ ጳውሎስ ጋር አብሮ ብዙ የወንጌል ጉዞ የሄደ ሰው፣ ነገር ግን አሁን ግን እንዲህ ይላል ጳውሎስ ይህንን ዓለም ወዶ ትቶኝ ሄደዋል እያለ ይናገራል። ሰው ለራሱ ፈቃድ ይገዛል ወገኖች፣ ሰው ለራሱ ፈቃድ ይገዛል። አራተኛ ሰው ለእግዚአብሔር ይገዛል። ማቴዎስ ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም እያለ ይናገራል። እውነት ነው ወገኖች። አንድ ነገር አስቡ። ለእግዚአብሔር የተገዙ የእግዚአብሔር ባሪያዎችን ስንመለከት
እግዚአብሔርን ብቻ ብለው እግዚአብሔር ተገዝተው ይኖሩ የነበረ እነ ሙሴ እግዚአብሔርን ይዘው ወደዛ ወደ ፈርዖን ቤተ መንግስት ሲገቡ ማን ላከኝ ተብሎ ቢጠየቅ እንኳን ህዝቡ ማን ልበላቸው ቢል እስራኤል እንዲህ ብሎ ቢጠይቅ እንዲህ በል ያለና የሚኖር ላከኝ በላቸው። ወደዛ ወደ ፈርዖን ስትገባ ደግሞ እንዲህ በል ኦስኮዲና ጃማ ግላራዲያ ወደ ፈርዖን ስትገባ ደግሞ እኔ ካንተ ጋር እገባለሁና እንዲህ በለው ህዝቤን በምድረ በዳ ያመልከኝ ዘንድ ህዝቤን ልቀቅ በለው። እግዚአብሔር ስሙ የተባረከ ይሁን ብለህ እንድትነግረው እያለ ይናገራል። የእግዚአብሔር ቃል ሲናገር እስራኤል እግዚአብሔርን ያመልክ ዘንድ የተጠራ ህዝብ ነው። የእግዚአብሔር ቃል እንደሚለን እስራኤል እግዚአብሔርን ሊያመልክ የተጠራ በምድረ በዳ ያመልከኝ ዘንድ እያለ ይናገራል። ለእግዚአብሔር እየተገዛ ይኖር ዘንድ ቃል ኪዳን ያደረገበት ህዝብ ነው። ወገኖች አንድ ነገር እናስብ። የእስራኤል አምላክ እግዚአብሔር ዛሬ የሚናገረን ነገር እናስብ። ምንድን ነው እግዚአብሔር ለእኔና ለእናንተ ምንድን ነው የሚለን? ምንድን እያለን ነው? ምንድን ነው የሚናገረው? ዛሬም እግዚአብሔር የሚናገረን ነገር ዛሬም እኔ አምላካችሁ ስለሆንኩ ለሰይጣን አትገዙ፣ ለጨለማ ስልጣን አትገዙ። ደግሞ እንደገና እንዲህ የሚለው ለራሳችሁ ፈቃድ አትገዙ፣ ለገንዘብ አትገዙ፣ ለእኔ ብቻ ተገዙ ነው የሚለው የእስራኤል ቅዱስ እግዚአብሔር። ዛሬም እግዚአብሔር ምን ይላል? ለሰይጣን አትገዙ፣ ለራሳችሁ ፈቃድ አትገዙ፣ ለገንዘብ አትገዙ፣ ለእኔ ብቻ ተገዙ ይላል የእስራኤል ቅዱስ እግዚአብሔር። ገናናውና ኃያሉ ንጉሥ ሬዲግሎስ ኦቮ ጄvu አፑንታ ዲሟ ሊፖን መርኬንዳ ሲቭ ኦልፓንዶሲያ በጌታ በኢየሱስ ስም በዚህ ጊዜ እኔ ጸልያለሁ። ኃያሉ ንጉሥ ለአንተ ብቻ የምንገዛበት ዘመን መጥቷል። አሁን የመንፈስ ቅዱስ ዘመን ነው። በጌታ በኢየሱስ ክርስቶስ ስም በመንፈስ እየተጓዘን እግዚአብሔር የዘላለም አምላክ አንተን እየተገዛን ለአንተ እግዚአብሔር እየኖርን እንድንኖር በኢየሱስ ስም እንድትረዳ እንጸልያለን። ያንን የመምጫን ዘመን እየናፈቅን ማራናታ እያልን እንድንኖር እንድትረዳ እንጸልያለሁ። የመልእክት የክብር አምላክ እግዚአብሔር የሚሰሙ ይህንን መልእክት የሚሰሙ ሴት ባሪያ ወንድ ባሪያዎች በዓለም ዙሪያ ያሉ በጌታ በኢየሱስ ስም አሁን ለአንተ ብቻ እየተገዙ እንዲኖሩ ኃይል እንድትሰጣቸው ነገራቸውን እንድትቀይር በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ለጨለማው ስልጣን እንዳይገዙ፣ ለራሳቸው ፈቃድ እንዳይገዙ፣ ለገንዘብ እንዳይገዙ፣ ለአንተ ብቻ እንዲገዙ እኔ ጸልያለሁ። አንተን አስከብረው እንዲኖሩ ጸልያለሁ። የአንተ አምባሳደር ሆነው እንዲጸኑ ጸልያለሁ። እንዲኖሩ ጸልያለሁ። አንተን ብቻ እያሰቡ እንዲኖሩ ጸልያለሁ። ማራናታ እያሉ እንዲኖሩ ጸልያለሁ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ